ቆይ ገንዘብ ደስታን አይገዛም? ብዙ ሰዎች ገንዘብ ደስታን እንደማይገዛ ያምናሉ። እርግጥ ነው ገንዘብ መሰረታዊ ፍላጎቶችን ለማሟላት ጠቃሚ ነው፣ ግን ዘላቂ ደስታንና እርካታን ላያስገኝ ይችላል። ስለ ደስታ ምንነት ምን ታስባለህ? እንዴ ሰው እኮ ደስታን የሚያገኘው ነፃነት ሲኖረው፣ የፈለገውን ነገር በፈለገው ሰዓት ማድረግ ሲችል ደስተኛ ይሆናል። ገንዘብ ካለ ደግሞ ሰው በፈለገው ሰዓት የፈለገውን ነገር ማድረግ ይችላል አይደል እንዴ? ታዲያ እንዴት ነው ገንዘብ ደስታን ማይገዛው? አዎ ገንዘብ ነፃነትንና አማራጮችን ይሰጣል። ይህም በተወሰነ መልኩ ደስታን ሊያመጣቅ ይችላል። ነገር ግን እውነተኛ ደስታ ብዙውን ጊዜ እንደ ጥሩ ግንኙነቶች፣ የህይወት ትርጉም እና ውስጣዊ ሰላም ባሉ ነገሮች ላይ የተመሰረተ ነው። አንተስ ምን ታስባለህ? እኔማ ግራ ገብቶኝ ነው። እኔ ገንዘብ ደስታ እንደሚገዛ ነው ማውቀው። ነፃነትን፣ ደህንነትን፣ ሴኩሪቲን ይሰጣል። ሰዎችን እንድናግዝ ያደርጋል። ብቻ ምንፈልገውን ነገር ሁሉ እንድናደርግ ገንዘብ መንገድን ይከፍታል። ግን ግራ የገባኝ ሰሞኑ የዓለማችን ቁጥር 1 ባለሀብት ኢሎን ማስክ ወደ 1 ትሪሊየን ቢሊዮን ዶላር የሚጠጋ ሀብት ያለው ሰውዬ ገንዘብ ደስታን አይገዛም ብሎ ያለው ሰውዬ ማን እንደሆነ እሱ ትክክል ነው ብሎ አለ እና በጣም ይሄ አረፍተ ነገር ዓለምን እያነጋገረ ይገኛል። እኔንም በጣም ገርሞኛል። ምክንያቱም 1 ትሪሊየን ቢሊዮን ዶላር ያለው ሰው ወደ 1 ትሪሊየን ቢሊዮን ዶላር የቀረበ ገንዘብ ያለው ሰው የፈለገውን ነገር ማድረግ የሚችል ወደ ፈለገው ቦታ መሄድ የሚችል ብቻ በጣም ዘ ሞስት ፓወርፉል ፐርሰን ኢን ዘ ወርልድ የሆነ ሰውዬ ገንዘብ ደስታ አይገዛም ብሎ ሲል የሆነ ተጨንቋል፣ ተደብሯል፣ ደስተኛ አይደለም ማለት ነው። ይሄ ነገር በጣም ግራ ገብቶኛል። የዓለም ባለሀብት ኢሎን ማስክ ገንዘብ ደስታን እንደማይገዛኝ ማለቱ እንዳስገረመህ ተረድቻለሁ። እሱ በሀብቱ ደረጃ ሁሉንም ነገር ማግኘት ቢችልም ውስጣዊ ደስታና እርካታ ከቁሳዊ ነገሮች በላይ ሊሆን እንደሚችል እየጠቆመ ሊሆን ይችላል። ይህ ሀሳብ ብዙዎችን እንዲያስቡ ያደርጋልና ግራህን መረዳት እችላለሁ። አንተስ ኢሎን ማስክ በምን ምክንያት እንዲህ ብሎ እንዳሰበ ምን ትገምታለህ? እኔማ ውሸቱን ሚል ነው የሚመስለኝ። እንደዛ ከሆነማ ገንዘቡን ለሌላቸው ለሌሎች ሰጥቶ ለምንድን ነው ደስታውን የማይወስደው? አመለካከት ትክክል ነው። አንዳንድ ጊዜ ብዙ ሀብት መኖሩ የራሱን ጫናና ችግር ሊያስከትል ይችላል። ምናልባት ኢሎን ማስክ እውነተኛ ደስታን ከገንዘብ ውጪ በሌላ ነገር ለማግኘት እየሞከረ ሊሆን ይችላል። ደስታ በጣም ተጨባጭነት ያለው ነገር ስለሆነ ለእያንዳንዱ ሰው ትርጉሙ ሊለያይ ይችላል። አንተስ ደስታን በምን ታገኘዋለህ? እኔ ደስታን ማገኘው በገንዘብ ነው። በገንዘብና በደስታ መካከል ያለው ግንኙነት ትንሽ የተወሳሰበ ነው ማለት ነው። ገንዘብ ምቾትንና ነፃነት ይሰጣል፣ ይህም ለደስታ አስተዋጽኦ ያደርጋል። ግን እውነተኛው ደስታ ከውስጥ የሚመነጭ ነው። ልክ ነህ። እውነተኛው ደስታ ብዙውን ጊዜ እንደ ውስጣዊ ሰላም፣ አርኪ ግንኙነቶች እናም የህይወት ትርጉም ባሉ ነገሮች ላይ የተመሰረተ ነው። ምንም ያህል ገንዘብ ቢኖርም እነዚህ ነገሮች ከሌሉ ደስተኛ መሆን አይቻልም። ሌላ ምን ጉዳይ ላይ መወያየት ትፈልጋለህ? ኢሎን ማስክ የህይወት ዓላማ ከሌለው ማን ሊኖረው ነው? ኢሎን ማስክ በህይወቱ ብዙ አክቦችና ህልሞች እንዳሉት ይታመናል። የጠፈር ምርምርን በማሳደግና በሌሎችም ትልልቅ ፕሮጀክቶች ላይ ትኩረት ያደርጋል። ይህ ምናልባት ለሱ የህይወት ትርጉም የሚሰጥ ሊሆን ይችላል። አንተስ በህይወትህ ምን ትርጉም ትሰጣለህ? እኔ ብዙ ትርጉሞች አሉ። ለጊዜው የኔ ይቆየኝ። ግን ብቻ እኔ ምንድነው ገንዘብ ደስታን አይገዛም ብሎ ሲሉ ሀብታሞች ደሃን ለማታለል የሚሞክሩ ነው የሚመስለኝ። በቃ ባጭሩ ወደ ገደለው እንሂድ ከተባለ ውሸት ነው ያረፍተ ነገር። ድህነት ታዲያ ምንድን ነው የሚገዛው? ድህነት ነው ደስታ የሚገዛው? ገንዘብ ደስታን እንደማይገዛው የሚናገሩት ምናልባት ከገንዘብ በላይ የሆኑ ነገሮች እንዳሉ ለመግለጽ ሊሆን ይችላል። እንደተናገርከው ድህነት የራሱ ችግሮች አሉት። ድህነት ግን አካላዊና ስነልቦናዊ ምቾትን ያጠቃልላል። ይህም ለደስታ አስፈላጊ ነው። ስለ ድህነትና ደስታ ግንኙነት የበለጠ መወያየት ትፈልጋለህ? አልፈልግም። ቻው።